አዲስ አበባ በሁለተኛው ምዕራፍ ካስጀመረቻቸው የኮሪደር ልማት ፕሮጀክቶች መካከል መነሻውን 4 ኪሎ አድርጎ ሽሮ ሜዳ እንጦጦ ጉለሌ እጽዋት ማዕከል የሚዘልቀው ልማት ተጠቃሽ ነው። 13.1 ኪሎ ሜትር ርዝማኔ ባለው በዚሁ የልማት ስራ ላይ መዲናዋ ቀድሞ ከነበራት ውብ ገጽታ ተጨማሪ ድምቀትን የሚያጎናጽፍ የተለያዩ የመሰረተ ልማት አውታሮች ተካተውበታል። በመጠናቀቅ ላይ የሚገኘው ይህ አካባቢ ገና ከወዲሁም ለመዲናዋ አዳዲስ ገጽታን ማጎናጸፍ ጀምሯል። 6 ኪሎ የሚገኘው አንበሳ ግቢም ለዚህ በምሳሌነት ይጠቀሳል። በፊት እንግዲህ 6 ኪሎ አንበሳ ግቢ ጭልምልም ያለ ነበረ። ለይታ አይመችም። ምን ብሎ በተጨናነቀ መንገድ ላይ ዝም ብሎ ወላይ ወደታች ከማለት በስተቀር እንደዚህ ፈካ ያለ ነገር ለይታ የሚመች አልነበረም። አጥሩ ራሱ የተሸፈነ ነበር። የግቢው ንጽህና አልተጠበቀም ነበር። ፏፏቴዎቹ አልነበሩ፣ መብራቶቹ አልነበሩ። እነዚህ እጽዋቶቹ የሉም። በዚሁ የሁለተኛው ምዕራፍ የኮሪደር ልማት ስራ ላይ የተሰሩ የሚገኙ የእግረኛ መንገዶች በመጠናቀቅ ላይ እንደሚገኙና ሳር የማልበስ ስራውን በፍጥነት እየተከናወነ እንደሚገኝ ኤኤምኤን ባደረገው ቅኝት ተመልክቷል። ስሜ ክብረት በጀታው ይባላለሁ። ያው እንግዲህ የምንሰራው ስራ ያው ሳሩ እንግዲህ እንዳያችሁት ነው። ያው ስራው አሪፍ ነው። እኛ በቃ ውብ የሆነ በቃ ከተማውን ለማሳመር ስለፈለግን ውብ የሆነ አረንጓዴ ልማት እየሰራን ያለን። ስሜ ሙላት አዲስ እባላለሁ። ያው በዚህ በኮሪደር ስራ ነው ያው የምንገኘው ከተማይቱን በማስዋብ ላይ ነው እና ያው ለከተማው ምርጥ ውበትና ለህብረተሰቡ ጥሩ አየር እንዲኖረው ያው እየሰራን እየተጋን እንገኛለን። የዝናው ሰለሞን እባላለሁኝ። 4 ኪሎ ቤተ መንግስትን ጨርሰን ፒያሳ ሌጋር ዙሪያ በሙሉ እስከ ቦሌ መስቀል አደባባይ ጀምረን ጨርሰን መገናኛን ዙሪያ ሰርተን በሽሮ ሜዳ ላይ እንገኛለን። ስራ በጣም አሪፍ ነው። የእግረኛ መንገድ የአይነ ስውር ለይተን የእግረኛ መንገድ ሰርተን ስራ እየሰራ እንገኛለን። አዲስ ቴክኖሎጂ ስለሆነ እየተገበርን ያለ ነው። ከ4 ኪሎ እዚህ ስንደርስ 1 ወር አልፈጀንም እስካሁን እና በዚህ 10 ቀን ውስጥ ስራ አጠናቀን እንወጣለን። በአጠቃላይ ወደ 300 በላይ ሰራተኛ ይዘን ነው የምንንቀሳቀስ ያለ ነው። እንደምታዩ ከስር ብረት ይነጠፋል። ከዛ ደግሞ ፎርምወርክ አለ፣ የአይነ ስውር መንገድ የሚሰራ እሱን የሚሰራ ቡድን አለ። ከዛ ቀጥሎ ደግሞ የአርማታ ስራ የሚሰራ አለ። ከአርማታው ቀጥሎ ስታምፖቹ ጠቅላላ የምታዩ አጠቃላይ ከ300 በላይ ሰራተኛ አለ። በተለምዶ የኤፍቢ ሜዳ በመባል በሚታወቀው ኳስ ሜዳ የልጆች መጫወቻ ስፍራና ሌሎችም መነሻውን 4 ኪሎ አድርጎ ሽሮ ሜዳ እንጦጦ ጉለሌ እጽዋት ማዕከል በሚዘልቀው የኮሪደር ስራ ላይ የተጠናቀቁ የመሰረተ ልማት አውታሮች ናቸው።